ወይ ሄርሚ እኮ በነገራችን ላይ ሁሉንም በፍቅር ጥብ አደረገቻቸው። በቃ አቶ አለሙ ሳይቀር በሄርሚ ፍቅር እኮ ጥንብዛ ልና ቁጭ አሉ እና ውዶች እንግዲህ እንዳያችሁት ባለፈው አቶ አለሙ ማለት ነው ሄርሚን ማለት ነው እንግዲህ ወደ ክፍሉ እንድትመጣ ጋብዟት ነበረ። እና አንዳንዴ በነገራችን ላይ ወንድ ልጅ እኮ ግን አይታመንም። አቤት አሁን ይሄ ሽማግሌ በትዳሩ ላይ እንደዚህ ማድረግ ነበረበት ትላላችሁ። እና ሄርሚዬ ግን እንዳያችሁት እንግዲህ አቶ ምን ትለዋለች ማለት ይህ ነገር ቢቀርብን አቶ አለሙ እያለችው ነበረ። እሱ ደግሞ ምንም ነገር አትፍሪ፣ ማንም ሰው የለም፣ ወይዘሮ ይፍቱም እንዳየሽው ወደ ሌላ ቦታ ሄዳለች፣ ስለዚህ ምንም ነገር የሚያስፈራ ነገር የለም፣ ማንም ሰው ወደ ክፍል አይመጣም እያለ ነበረ። ሄርሚ ግን አቶ አለሙ ይሄ ነገር ይቅርብን አለችው ማለት ነው። ስትለው ይህንን ደግሞ አንቱታሽን ለምንድን ነው ማተኝ? እኔ እኮ ገና ህጻን ልጅ ነኝ አላለም። ኧረ እባክህ እና እንደዛ እንግዲህ ስትለው ማለት ነው እና ያው ማለት በቃ ዛሬ ባይሆን ማለት ዛሬ ቢቀር ማታ እመጣለሁ ብሎም እንግዲህ ከን ተቀጥረዋለች። እሱም እንግዲህ ለማታ ቋምጦ እንግዲህ እየጠበቃት ነው። እሺ በቃ ችግር የለውም ላይ በቃ ሁሉ ሸኝሽ ይላትና እሺ ትላለች ማለት ነው። እና እንግዲህ ሌላው ጉብዳ ነገር ምንድነው ታፈሱ ይሄንን ነገር እያዳመጠ የነበረ በር ላይ ተለጥፋ ማለት ነው። እናም እያዳመጠኝ ባለችበት ጊዜ ላይ ያ በር ድንገት ክፍት ሲደረግ ታፈሱ አጅሬት ግፍት ትላለች እዛ እንግዲህ እነሱ ጋር ማለት ነው። እናም እንደዛ እንግዲህ እንትን ስትልም እንግዲህ አቶ አለሙ እንዳያችሁት በጣም ተናዶ ምን እየሰራሽ ነው ዝክ ይላታል ማለት ነው። እንግዲህ ታፈሱ ምን ምንም ነገር አላየሁም ማለት ወደዛ ወደ ህብስት ጋር ሄድ ምናምን ብላም እንግዲህ ነገሮችን ቀበጣጥራ ለማለፍ እንግዲህ ስታልፍ እንግዲህ አይተናታል። እናም ይሄንን ነገር እንግዲህ ትናገርና ታፈሱም አለ አይደለ ይኸውልሽ ይሄንን ያየሽውንም ነገር ሆነ የሰማሽውን ነገር ለማንም ሰው ብትናገር ይላታል ማለት ነው አቶ አለሙ። እሷም እንግዲህ ከናራ እኔ ምን እናገራለሁ ሲጀመር ምን አይቼ ምናምን ትላለች። እናም ታፈሱም እንግዲህ ይሄንን ነገር ሲላትም ምን ይሄ ቤት እኮ ቅጡን አጣው ምናምን ስትልም ሲልም እንግዲህ አቶ አለሙ አይ ቅጡን ያጣው እስከርሶ ጀምሮ ነው እያለችም ያኔ በውስጧ ማለት ነው። እናም እንዳያችሁት እንግዲህ ሄርሚ ቀጥታ ወደ ባምላክ ጋር ነበር ሄደችው። ባምላክ እንግዲህ ነው ክፍሉ ተኝቶ ነበረ ማለት ነው። የኔ እንዴ አንተ ቆይ ለምንድን ነው በጠዋት አትነሳም እንዴ? ጀግና ወንድ እኮ በጠዋት እኮ ነው የሚነሳው። እንደሆነ አስበዋል። እኔ እናንተ ትዳር ስንይዝ ማለቴ አንተ ቆንጆ ነህ፣ ወንዳ ወንድ ነህ፣ እኔ ደግሞ ቆንጆ ነኝ፣ ብልህ ሴት ነኝ እያለች ነበረ ማለት ነው ሄርሚ። እናም እንግዲህ ያው ለወደፊት ኑሯችን በደንብ መስራት አለብህ እያለችው እንግዲህ ግን እንደዛ በምትልበት ጊዜ ላይ በአምላክ ይነቃል ማለት ነው። በአምላክ እንግዲህ ሲነቃ ምን እየሰራሽ ነው ይላታል። አይ ምንም እየሰራሁኝ አይደለም ዝም ብዬ ነው ምናምን ያኔ እንቅልፍ አልወስድ ብሎኝ ከዛ ላይ መጥቼ ነው ትለዋለች። ከዛ በዚህ ጊዜ እንዳያችሁት በአምላክም ቆይ አንቺ ለምንድን ነው ስርዓት የማይኖርሽ? አሁን ቀጥ ብለሽ ከክፍሌ ውጭ ይላታል። ነው ወይስ ትናንትና የወሰድሽው ብር አልበቃ ብሎሽ ነው ይላታል ማለት ነው። ነገርኩ እኮ እሱም ብር እኮ የወሰድኩት እኮ ማለት ለእናቴ ስለሚያስፈልገኝ ነው በማለትም ነበር የተናገረችው። እሱም እንግዲህ በአምላክ የማይመለከተኝም ሲልም እንግዲህ ከሁልሽ ከዛሬ ቀን ጀምረሽ ወደዚህ ክፍል ዝር እንዳትይ ሲልም እንግዲህ ተመልክተነዋል። አሁን ላይ እንግዲህ ሄርሚ እንዳያችሁት በአምላክ ማለት ነው እንግዲህ እያስፈራራች ብር ትቀበለዋለች ማለት ነው። እናም እንደዛ ይሆናል እንግዲህ አንገቷን አንቆ ነበር። ይህንም ነገር እንግዲህ ታፈስም እየተመለከተች ማለት እያዳመጠች ነበረ ተደብቃ እና ተዛ እንግዲህ ውጭ ብሎ በአምላክ ሲያባረራት ሄርሚን ማለት ነው በር ላይ ታፈሱን ታገኛታለች። እኔ የምልሽ ቆይና እናንችን ልጅ ማለት ነው ኮፒ አድርገው አሰራይተውሽ አንድ ትላታለች። እረ እንዲሁ ግን አንቺ እንዲሁ ምንጉር ነሽ እያለች ነበረ። ተዛ ማለት ምንድነው ስትለም እንደምነው እዛ አንቆን በደፋሽ በዛው ጀምሮ በጨረሰች ስትለም ይህንንም ነገር እያዳመጥሽ ነበር እንደውልሽ አየሽውና የሰማሽውን ነገር ለህብስት እናገራለሁ ብቲ አቶ አለሙ የሚያደርግሽን ነገር ዞሮ አንቺም ታውቂዋለሽ ምናምን ትላታለች። እንግዲህ አሁን ታሳልፊኛለሽ ወይስ ምናምን ትላትም አረሱ ፈጣሪ ያሳልፍሽ እንደው ይዞሽ በሄደ እያለችም ታፈሰው በጣም እየተናደደችበት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን አለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። በዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ህብስት ድራማ ይዘንላችሁ ቀርበናል።
እናም ሌላው እንግዲህ ከዛ ወደ ህብስት ጋር ነበር ሄደችው ማለት ነው። እና ወደ ህብስት ጋር እንግዲህ ሄዳ ህብስትን እየቀሰቀሰች ነበረ። ህብስት ለምንድን ነው የማትነሽ ምናምን ስትላትም እንግዲህ ግን እንዲነክቷል እንዴ ምናምን አለች። እንዴ ቆይ እኮ ከነጋ እንዴ ማለት መቼ መተሽ ነው በጠዋት መጣሽ ስትላትም እንግዲህ ቆይቷል እኮ ነጋ እኮ ምናምን ትላታለች ማለት ነው። ወይ ነጋ እንዲ ምናምን ቆይ ማለት ተረበሽኩሽ እንዴ ትላታለች። ረረብሽኝም አንቺማ ለምን ትረብሽኛለሽ ማለት ማታ ምሽት ስለሆነ የተኛሁት ለዛም ቶሎ እንቅልፍ አልያዘኝም ነበረ። በአምላክ መጥቶ ነበረ እሱ ከመጣ በኋላ ነው እንቅልፍ ያዘኝ ትላለች ማለት ነው። እና እንግዲህ በአምላክ እንግዲህ መጣ ምናምን አለች ማለት ደነገጠች ማለት እሷ እንግዲህ የሆነ ተለያይቶ የሚቀሩ መስሏት ይሆናል አላውቅም። እና መጣ ምናምን ትላለች። አዎ መጥቶ ነበረ ይቅርታም ጠይቀኝ ምናምን ትላለች ማለት ነው። ሄርሚ በነች ህብስት በነገራችን ላይ የሆነ በአምላክ ጋር የሚያወሩትን ነገሮች ምናምን ለሄርሚ ባትነግራት ማለት በአምላክ ይሄንን ነገር ቢያስጠነቅቃት ብዬ እንትን አልኩኝ። አሁን እንግዲህ በአምላክ ወደ እሷ ገሄዱ ምንም ነገር ቢፈጠርም አብሬሽም ባልሆንም ሁሌም ቢሆንም ከአንቺ ጋር ነኝ፣ ይህንን ነገር በቅንጭላቶች ማሰብ አለብሽ ብሏታል ማለት ነው። እናም ይህንን ነገር እንግዲህ ስለነገራት ያው ህብስትዬም እንግዲህ በዚህ ነገር ተጽናንታ እንትን ብላለች። እንግዲህ እዚህ ቤት ስትኖር በቃ ማለት ምንም ነገርም ግድ አይሰጣትም። ግን እዚህ ቤት እንግዲህ የሚያስብላት የሚጨነቅላት እንግዲህ አንድ ሰው ማን ነው? በአምላክ ብቻ ነው። ሌሎች እንግዲህ እንዳያችሁት በቃ ለገንዘቧ እሷን ለማጥፋት ምናምን ነው ማለት ነው የሚሮጡት። እናም እንደዛ እንግዲህ ትላለች። ከዛ ቆይ ግን አንቺ ማለት ለምንድን ነው እንደዚህ እንትን ያለሽ ስትልም ማለት አለ አይደለ ደስ ብሎኝ ነው አለች። ደስ ብላት ግን በፍጹም አይደለም እና ደስ ብሎኝ ነው ምናምን ስትላትም እንግዲህ እሺ በቃ ወደ ሳሎን እንሄድ አይደለ ይባባላሉ። እሺ ይላሉ ማለት ነው። እንግዲህ ሳሎን ተቀምጠው እያወሩ ባለበት ጊዜ ላይ አቶ አለሙ ይመጣል። አቶ አለሙ እንግዲህ ሲመጡ ሄርሚ ጎንበስ ቀና ነበረ ብላ ነበረ ሰላም ያለቻቸው ማለት ነው። ከዛ ላይ አይገባም አላት ማለት ነው። እንግዲህ አቶ አለሙ እንግዲህ በዚህ ጊዜ ህብስት ማለት ነው አይ ምን አይነት ሰው እንደሆነ ምናምን ብታቂ ኖሮ እያለች ነበረ። እናም እንግዲህ ሌላው እንዳየሽው እንግዲህ አቶ አለሙ ምናምን ስትልም እንዲህ ምን እንደማንቱታ ነው እኔ እኮ ህብስትን በልጅነት የሰው ለወለኳት ነው እንጂ እኮ እና እኔ እኮ ህጻን ልጅ ነኝ እኮ አላለም። ከዛ እንደዛ ሲልም እንግዲህ ምን አይነቱ ግን አስመሳይ ሰው ነው እንዴት ሰው ልክ እንዴት በዚህ ልክ እንዴት ማስመሰል ይችላል እያለችም እንግዲህ እንዳያችሁት ህብስት እንግዲህ በጣም ከሚባለው በላይ ግራ ተገብታ ስለሱ እያወራች ነበረ ማለት ነው። እናም ስለሱ እያወራች እንግዲህ ከኔ ልጅ ምነው በሀሳብ ልማልሽላታል ላይ ማለት አለ አይደለ እዚህ ሆነኝ ምናምን ትላለች። እና ሌላው እንግዲህ እንዳያችሁት የበአምላክ ጓደኛ ማለት ነው እሱ እንግዲህ አሁን ላይ ፋይሉን እንዲጨርስለት አዞታል። ከዛ በቃ ተጫወቱ ማለት እኔ እንግዳ እየጠበቅኩኝ ስለሆነ ምናምን ይላታል። ማን ነው ምናምን ሲልም እንግዲህ ቅዱሴ ነው ሲልም እንግዲህ ይነግራታል። ከዛም እሱ ነው እንደ ምናምን ስትልም አዎ እሱ ነው። ከዛ በዚህ ጊዜ ሄርሚ እናቴ እሱ ሳይመጣ ማምለጥ አለብሽ፣ ምክንያቱም እሱን ማግኘት አትፈልግም፣ አትወደውም። እሷ የምትወደው በአምላክን ነው። እና ወዶች ይህ እንግዲህ ህብስት ድራማ እስከዚህ ፓርት ድረስ ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።